ሰላም ቤተሰብ በዛሬ ቆይታችን ጃኒ የገዛችው እጅግ በጣም አነጋጋሪ ውድ መኪና መሴ ሾው በአሜሪካ ሚኒሶታ ኢትዮጵያን በሚያከብሩት በዓል ላይ መገኘቱ በደቡብ አፍሪካ የሚገኝ አንድ ኢትዮጵያዊ ወጣት አነጋጋሪ ኑሮ እየኖረ መሆኑና እንደዚሁም በዱባይ ደግሞ ሌላ ኢትዮጵያዊ እጅግ በጣም ቅንጦት የበዛበት ህይወት እየኖረ ነው ተብሏል። እነዚህ ቪዲዮዎች በተከታታይ እናሳያችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ መጨረሻ ተከታተሉን። ወደ ቪዲዮ እንሄዳለን። This is how you do it with a Marshall, my guy. You already know. ከጃኒ ጋር ተያይዞ እንግዲህ ቀደም ሲል ቪዲዮ መስራታችን ይታወቃል። የሌምቦርጊኒ መኪና ገዝታለችም ወይም ደግሞ ስጦታ ተሰጥታለች እየተባለ ነው። ነገር ግን እሷ ደግሞ በዩቲዩብ ቻናሏ እንደለቀቀችው የፈለኩትን መኪና ወደ ኢትዮጵያ አስጭኛለሁ ብላለች። ስለሆነ መኪናው እንግዲህ ይሄንን ይመስላል ማለት ነው። እጅግ በጣም የቅንጦት መኪና ነው። እነዚህ መኪኖች ጋር የሆነ ግንኙነት እንዳላት እኛ እየተናገረ ነበር። ወይ ከካምፓኒው ጋር የሆነ ፕሮሞሽን ለመስራት ተፈራርማለች፣ ካልሆነም ደግሞ መኪና ለመግዛት አስባለች ብለን ኤክስፔክት አድርገን ነበር። የጠበቅነው ነገር ደግሞ ሆኗል ማለት ነው። አርገዋለች ማለት ነው። እንዴት እንደምንተማመንብሽ ታረጋዋለች በቅርብ እያሉ እንግዲህ ኮሜንት እየጻፉላት ነበረ። ነገር ግን ያው መንዳቱን ሊሆን ይችላል እንጂ አዲስ አበባ አስፋልት ላይ ወደ ኢትዮጵያ መላኩንና ኦልሬዲ የመኪናው ባለቤት መሆኗን በዚህ መልኩ አረጋግጣለች ማለት ነው። ያው እንግዲህ ጃኒ ከጓደኛዋ ጋር ከአንድ ኢትዮጵያዊ ዱባይ ከሚኖር አንድ ጓደኛዋ ጋር አራት በጣም ዘመናዊ የላምበርጊኒ መኪና እንዳሉት በቪዲዮ ሲያሳዩን፣ እንደዚሁም ደግሞ የሱ ላይፍ ስታይል ከሱ ሌሎች ሰዎች ምን ይማራሉ ብሎግ ቢሰራ ኢንፍሉዌንሰር ሆኖ ሊመጣ ይችላልና ብሰራ ያሉት ይሄ ውይይት ሲያደርጉ እንደነበረ አይተናል። ለማንኛውም እንግዲህ የጃኒ መኪና ይሄንን ይመስላል ማለት ነው። አሁን የምገኘው በአሜሪካ ሚኒሶታ ከተማ ነው። ዓመታዊው የኢትዮጵያ ቀን እየተከበረ ይገኛል። በመላው የአሜሪካ ግዛት የሚገኙ ኢትዮጵያውያን ወደዚህ ወደ ሚኒሶታ ከተማዋን የኢትዮጵያን ቀን ለማክበር እንግዲህ ሽር ጉድ እያሉ ይገኛሉ። እኔም በዚሁ በመገኘቴ በጣም ደስተኛ ነኝ። እንግዲህ የበዓሉን ገጽታ ምን እንደሚመስል አሳያቸዋለሁ። እንኳን ለዚህ ዓመት አደረሳችሁ። እንኳን ለኢትዮጵያ ቀን። ዋው ደንጠሻል በጣም አንቺ በጣም ደስ ይላል። እንኳን አደረሳችሁ። መልካም በዓል። እሺ መሰለ ገብረ ህይወት እንግዲህ በኢትዮጵያ ቴሌቪዥን ለረጅም ዓመታት ዜና በማንበብ እናውቀው ነበር። አሁን ደግሞ በአባይ ቲቪ የመዝናኛ ፕሮግራም እና በራሱ የዩቲዩብ ቻናል ደግሞ የራሱ ፕሮግራሞች እያቀረበ ይገኛል። በአሁኑ ሰዓት በአሜሪካ ሚኒሶታ እንግዲህ ኢትዮጵያውያን የራሳቸውን ቀን ለማክበር እንግዲህ ሽርጉድ እያሉ ባሉበት ዕለት ለመገኘት እንግዲህ የተለያዩ ፕሮዳክሽኖችን ይልክልናል ብለን እናስባለን። መሴ እንግዲህ በቅርብ ጊዜ ነው በነገራችን ላይ ወደ ዩቲዩብ ቻናል የመጣው። ነገር ግን አሁን በከፍተኛ ሁኔታ እያደገ ያለና ውጤታማ እየሆነ ያለ በብዙ ሰዎች ጋር ደግሞ እጅግ በጣም ተወዳጅ በተለይ በአባይ ቲቪ በሚያቀርባቸው ፕሮግራሞቹ በጣም ከፍተኛ ተመልካች ያለውና ያ ፕሮግራም ደግሞ በራሱ የዩቲዩብ ቻናል ስለሚጫን ከፍተኛ የሆነ ተመልካች ያለው መሆኑ ይታወቃል። ነገራችን ዴና መሴ ኒውስ የሚሉ 3 የዩቲዩብ ቻናሎች አሉት። 3ቱም የዩቲዩብ ቻናሎች በጣም በርካታ ሰብስክራይበርስ ያላቸው ናቸው። ለማንኛውም የመሴን የዩቲዩብ ቻናልን በዚህ አጋጣሚ ሰብስክራይብ አድርጉ። የማታውቁት ተወዳጁ በጣም በርካታ ቁም ነገሮችን የሚያቀርብ ጉምቱ ኢትዮጵያዊ ጋዜጠኛና በአሁኑ ሰዓት ደግሞ የኢንተርቴይንመንት ፕሮግራም ፖድካስተር ወይም ደግሞ አዘጋጁ ነው እየሰራ ነው ማለት ነው። መሴ እንግዲህ ከአሜሪካ ሚኒሶታ ኢትዮጵያውያን ከሚያከብሩት በዓል ምናልባትም በርካታ ተጽዕኖ ፈጣሪ ኢትዮጵያውያን በበጎ ስራ የሚሳተፉ ኢትዮጵያውያን እንደሚገኙ ይታወቃል። ከዛም እንግዲህ የተለያዩ ፕሮግራሞችን ቀርጾ እንደሚያሻግርልን አንጠራጠርም። መሴ መልካም ጊዜ ይሁንልህ። እስቲ ያዝ ኢትዮጵያውያን ኤርትራውያን ሳውዝ አፍሪካ ላይ የምንኖር ያው ስጋት ግልጽ ነው በወቅታዊ ጉዳይ ላይ ግን አንድ ጥያቄ አለብኝ። እነዚህ ሰዎች እግዚአብሔር ካለ እነዚህን ሰዎች እናወጣለን እያሉ ነው ወይስ በፓወራችን እናወጣለን እያሉ ነው? ታዲያ እንዲህ ካሉ በፓወር ከሆነ ይቻላል እንዴ? ዝም ብለህ ለምን ትፈራለህ? ጠነሙን ነው ዋዩ ከፊስ ነው መተሙ ለኒ ከፊስ ነው መተሙ እስቲ ያን እንደዛ አይነት ነገር የሰማ ሰው ካለ አሳውቀኝ። ቴንክ ዩ። ይሄ ኢትዮጵያዊ በደቡብ አፍሪካ የሚኖር ሰው ነው። ያው ደቡብ አፍሪካ እንግዲህ እንደሚታወቀው መጤጠል ፖለቲካ ጋር ተያይዞ የበርካታ ሀገር ዜጎችን ከሀገራችን ውጡ እያሉ አንዳንዶችንም እያሰሩ አንዳንዶችንም እየገደሉ ኢትዮጵያውያንም የሞቱ እንዳሉ በተለያዩ ጊዜያት እየሰማን እንገኛለን። እንግዲህ የወጣት ራሴን ለመከላከል ውሾችም ይዟል። የተለያዩ ቁሳቁሶችንም ከጎኑ አድርጎ እንግዲህ መኪና ውስጥ ደቡብ አፍሪካ ላይ ሲንቀሳቀስ በዚህ መልኩ እየተንቀሳቀሰ ነው እየተባለ ነው። አብዛኛው ሰው ይሄ ቪዲዮ ወይም ይሄ ሰው በኤአይ የተሰራ ነው፣ በአርቲፊሻል ኢንተለጀንስ የተቀነባበረ ቪዲዮ ነው እየተባለ አንዳንድ ማህበራዊ ሚዲያ ላይ ደግሞ ቪዲዮዎችን እየተንቀሳቀሱ እያየን ነበረ። እንግዲህ ወጣቱ በዚህ መልኩ መጥቶ አሳይቶናል ማለት ነው። የራሱ ነው
እንግዲህ በፓወር ነው የሚያስወጡን ወይስ ራሳችሁ በመብታችሁ ውጡልን እያሉ ነው ደቡብ አፍሪካዎች እያለ ነው። ያው እንግዲህ በግድ ውጡልን የሚሉ ከሆነ በኃይል እናስወጣለን የሚሉ ከሆነ ነገሩኝ። ይሄው እኛም ኃይል አለን። እኛም የምንችለውን ሁሉ እያደረግን ራሳችንን ለመከላከልና ኑሯችንን ደቡብ አፍሪካ ለመቀጠል እየተዘጋጀን ነው አይነት መልእክት አለው። በመጨረሻ ቦታው ላይ ደርሰናል። So let's choose our fucking car, my guy. Yes sir. ዱባይ ፀሐይ ማን ነው ይለበልባል እንጂ ምንም አንቀርም መኪና ከመምረጥ መንጋይ አመት እውነቱን ለመናገር የመጀመሪያ ነገር ማለት ነው it's not supposed like አስቤው አላውቅም ለዚህም ማከብራለሁ ብዬ አስቤው አላውቅም or I don't even choose any car አንድ የማውቀው ነገር ቢኖር ፌራሪ Lamborghini Urus ከላምቦርጊኒ ኡረስ በኋላ ደግሞ I have Rolls Royce already ስላለኝ I want to experience two things ያ የመጀመሪያው ኤክስፒሪየንስ ማድረግ የምፈልገው ተለቅ ያለ ሆኖ ስፖርት like ሱፐር ካር ነው ለሱ ደግሞ ብራቨሲ አሪፍ ነው ምናምን ግን so ይሄንን የምፈልግበት ምክንያት ገርል ፍሬንድ she told me I need to buy ቀይ ፌራሪ so እዚህ ያለው ግን ቢጫ ነው ማጋይ ምንም ማድረግ አልችልም sometimes so ቢጫ ስለሆነ ማለት ነው I'll go for this the first idea that I have was to go for Lamborghini እንግዲህ የሰውዬ እንደምታዩት ነው ላይፍ ስታይሉ ትንሽ ወጣ ያለ ላይፍ ስታይል ያለው ነው አይ ቲንክ እንግዲህ ከኢትዮጵያ ተሽጦ ደቡብ አፍሪካ ማን ነው ዱባይ ሀገር ነው የሚኖረው ልደት ለማክበር እንግዲህ ፌራሪ መኪና ወይም ደግሞ ላምቦርጊኒ መኪና ገርል ፍሬንድ እያለ ነው ያወራ ያለው ፌራሪ ግዛ ቀይ ፌራሪ ግዛ ተብያለሁ እያለ ነው ያለው በእንደዛ አይነት ከልክ ያለፈ ቅንጦት አይነት ህይወት መኖር እንዴት ምን አይነት ኢትዮጵያዊ ሆኖ ነው እንደዛ አይነት ቅንጦት እየተመኘ ያለው በርግጥ ካለ ቅንጦት መኖር ጥሩ ነው ነገር ግን ዙሪያችን ያሉ መታገዝ ያለባቸው ዘመዶች ወገኖች የሉንም ወይ የሚለውን ጥያቄ መጠየቅ አለብን ከመብላት ከመጠጣት ያላለፈ በቀን 3 ጊዜ መብላት ያቃታቸው በጣም በርካታ ዘመዶች አሉት ይሄ በእርግጠኝነት መናገር የሚቻለው ማለት ነው እሱ ግን ልደት ለማክበር የገዛ ነው እዛ ዱባይ የሀብታም መኪና እነ ፌራሪ እነ ላምቦርጊኒ ምናምን ልደት ለማክበር እየተባለ ነው ሶ እንዴት አገኛችሁት እንደዚህ አይነት የተለጠጠ ከአቅም በላይ የተለጠጠ እንግዲህ ኢትዮጵያ ውስጥ ይሄ ሰውዬ ምን አይነት ላይፍ እንዳለውም ብዙም ያኔ አላቅም በግሌ ዱባይ መኖሩም እንግዲህ በጃኒ በኩል ነው እያየነ ያለ ነው ላይፍ ስታይሉን ማለት ነው of course is it real life or is it fake life I don't think so በጣም በርካታ ሀብታሞች እንዳሉ ይታወቃል ኢትዮጵያ ውስጥ አሜሪካ የሚኖሩ ካናዳ የሚኖሩ ዱባይ የሚኖሩ ሳውዲ አረቢያ በተለያየ ዓለም ሀገራት ደቡብ አፍሪካ በአሁኑ ሰዓት የሚኖሩ ምናምን ነገር እንደዚህ አይነት ደግሞ ግን ከንቱ ላይፍ ልደት ለማክበር ውድ መኪና ለመግዛት የሚሯሯጥ ዙሪያውን ያሉ ኢትዮጵያዊ መሆኑን ረስቶ የሚንቀናጣ ደግሞ እንደዛ አይነት ጨበርቴ ያየነው ደግሞ በጃኒ በኩል ነው ለማንኛውም የሚመች አባቴ ለዚህ ማክበር ከፈለኩ እዛ ጋር መድረስ አለብኝ የሚል ነገር ነበረብኝና ዛሬ ሰደይ እና ሙሉ happy that you're here ያንቺን ሰክሰስ ደግሞ በጣም ብዙ ጊዜ አይቼዋለሁ like normally በእንትን ደረጃ በህይወት ደረጃ become famous then እርግጥና we all grow up we start from small ሁላችንም ከትንሽ የተጀመረው ነገሮች አስበነው አይደለም ነገሮች የመጡት ግን